ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው። እኛ ኢየሱስ ተከታዮች እያልኩ ነው። እኛ ጌታ ኢየሱስ አማኞች እያልኩ ነው። ከሙሉ ቀን መለሰ እስከ ጥበብ ወርቅዬ፣ ከሂሩት በቀለ እስከ ዘሪቱ ከበደ፣ ከድምፃዊ ተፈራ ነጋሽ እስከ ጌትሽ ማሞና በርካቶችም አንድ ባንድ ቀስ በቀስ እያሉ ያለምን ዝናና ኮተት ከላያቸው ላይ አራግፈው ከጨለማ ወደሚደነቅ ብርሃን ያመለጡበት እውነት ዛሬ ደግሞ በበርካታ የኮሜዲ ስራዎቹ የምናውቀው ኮሜዲያን አስፋው ገኝ ወይንም ደግሞ ኮሜዲያን ባሻን በፍቅሩ አንበርክኮት ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉን ኮሜዲያኑ ባልተጠበቀ ሁኔታ ለመላ ኢትዮጵያውያን ይፋ አድርጓል። ኮሜዲያን ባሻ በበርካታ ኢትዮጵያውያን ዘንድ ታዋቂ የሆኑ የቴሌቪዥን ድራማዎችን፣ የመድረክ ቲያትሮችን፣ ማስታወቂያዎችን እንዲሁም የተለያዩ የጥበብ ስራዎች ላይ በመሳተፍ ዝናና ተወዳጅነትን ያተረፈ እውቅ አርቲስት ነው። በተለይ ቤቶች በሚባለው ተከታታይ ቴሌቪዥን ድራማ ላይ አስደናቂ የትወና ብቃቱን በላቀ ሁኔታ ያስመሰከረ ድንቅ አርቲስት ነው። ታዲያ የሃይማኖት ጉዳይ ከተነሳ አርቲስት አስፋው ገኝ ለፕሮቴስታንት ሃይማኖት ተከታዮች ጥሩ አመለካከት ያልነበረውና ከዚህም ጋር በተያያዘ በርካታ ትችቶችን በሃይማኖቱ ተከታዮች ላይ በተለያዩ ሶሻል ሚዲያዎችን በመጠቀም በቪዲዮ ጭምር ሳይቀር በመምጣት ይናገር ነበረ። ነገር ግን ያሳዳጅ የነበረውን ሳኦል የተባለውን በኋላ ላይ ግን ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ተገልጾለት ሐዋርያ ጳውሎስ ሆኖ እንደተቀየረ አርቲስት ባሻንም ይሄ ጌታ በፍቅሩ ብርሃን አንበርክኮት ትናንትና ይተቸው የነበረውን መንገድ በመከተል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉን በይፋ ተናግሯል። እኔ ኦርቶዶክስ ሆኜ ለፕሮቴስታንት ስከራከር የኖርኩ ሰው ነኝ። በወንጌል ዙሪያ ጴንጤዎች ይበልጡናል፣ ኳሊቲ ያላቸው ስል ነበረ። ዛሬ ግን እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩኝ አይደለም የሚመሰክረው፣ እኔ ራሴ በጌታ ምኜ ስለዳንኩኝ እኛ ክርስቲያኖች፣ እኛ የክርስቶስ ተከታዮች እያልኩኝ ነው የማወራው ስል በይፋ ተናግሯል። ታዲያ ይህንን መልእክት ቲክቶክ በተባለው ማህበራዊ ድረገጽ ላይ በቪዲዮ ካጋራ በኋላ አርቲስቱ ላይ በርካታ ሀሳቦችና ትችቶች እየተሰነዘሩበት ይገኛሉ። አንዳንዶች ፌዝና ቀልድ በሚመስል ንግግር ምን ነው ባሻዬ በስተመጨረሻ ምን ነካውት እያሉ ሀሳባቸውን ሲሰጡ፣ ሌሎች ደግሞ ይህንን የመዳን መንገድ የገለጸለት ጌታ ኢየሱስ ክርስቶስ ራሱ ነው። ነገር ግን ለስድብ ናዳው ተዘጋጅ፣ ልብህንም አስፋ፣ ምክንያቱም ዓለም ከእርሷ ስትለይ ምን ይዛ እንደምታሳድድ ታያለ በማለት ሐሳብና አስተያየታቸውን በስፋት እየሰጡበት ይገኛሉ። መጽሐፍ ቅዱሳችን ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል እንደሚል አርቲስት ባሻ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ በመቀበል የዓለምን እንቶ ፈንቶ ፈጽሞ መጣሉን ይፋ አድርጓል። ይፋ ያደረገበትን መልእክት እኛም በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እናንተም እንደተለመደው ውድ ቤተሰቦቻችን ቪዲዮን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ ቪዲዮን ተመልክተን እንመለስ። ወደ ጌታ ሆኜ እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው እኮ ኦርቶዶክስ ውስጥ ሆኜ እንዴ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው። እኛ ኢየሱስ ተከታዮች እያልኩ ነው። እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው እና እውነቴን ነው የምልሽ። የዝማሬ ጸጋ አለሽ። እግዚአብሔር ደግሞ ያላንዳች ምክንያት ባለሽበት ቦታ ሕይወትሽን ሲጎበኘው ነው የፍቅር እግዚአብሔር ዲያብሎስ ሰይጣን የሚጠቀምባቸው ሰዎች ከሌላ ነገር የበለጠ ለከንቱ መሻት ተላልፈው ይሰጣሉ። ከንቱ መሻት ማለት ምንድነው? የዘፈን ፍቅር፣ የዝማዊ ፍቅር፣ የስጋ ፈቃድ ፍቅር፣ የትቢት ፍቅር፣ የስጋ አይኖች ወይም ደግሞ የስጋ ውበት ፍቅር፣ እነዚህ ይሆናሉ። ነገር ግን እግዚአብሔር ወደ ራሱ ሊጠራሽ ሊያስከፋሽ ሲፈልግ የሚጀምርሽ መዝሙርን በመውደድ ነው። ለመዝሙር ዋጋ በመስጠት ነው። ለዘማሪዎች ለወንጌል ዋጋ በመስጠት ነው። ወንጌልን በማክበር ነው። ወንጌልን በማፍቀር ነው። ሩቅ ሆነሽ ከወንጌል ውጭ ሆነሽ ስለ ወንጌል እንድትመሰክር ያስገድድሻል። የወንጌል እውነቶች ይገዙሻል። ልትክጁ የማትሽው ነገሮች ትገቢያለሽ። ያ ነው እያየን ያለ ነው።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ በበርካታ የጥበብ ስራዎቹ የምናውቀው አርቲስት ባሻ እንግዲህ በተለይ ደግሞ በኮሜዲ ዘርፍ በሚደረጉ የቴሌቪዥን ድራማዎች፣ የመድረክ ቲያትሮች እንዲሁም ደግሞ ማስታወቂያዎች ላይ በስፋት እናውቀዋለን። ታዲያ በትናንትናው ዕለት በቲክቶክ ላይቭ ላይ በነበረው አንድ ቪዲዮ እንግዲህ እንደተመለከታችሁት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ እንደተቀበለና አሁን ይህንን ጌታ የህይወቱ አዳኝና የዘላለም ህይወትን የሚሰጥን ጌታ አድርጎ እንደተቀበለ በይፋ ተናግሯል ማለት ነው። በዚህ አጋጣሚ መጽሐፍ ቅዱሳችን እንደሚነግረንም እንግዲህ በአንድ ሰው መዳን በሰማይ ቤት ታላቅ ደስታ እንደሚሆን ነውና አርቲስት ባሻን እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ጸጋውን አበዛለት ለማለት እንፈልጋለን። በዚህ አጋጣሚ እንግዲህ እኛም እየተመለከትን እንዳለ ነው እግዚአብሔር የወንጌሉን እውነት ለበርካታ አርቲስቶች ለበርካታ ሰዎች እየገለጸ በርካቶችም ከድቅድቅ ጨለማ ወደሚደነቅ ብርሃን እየፈለሱና እየመጡ ይገኛሉ። ለዚህ ሁሉ እንግዲህ ይህን ላደረገው ጌታ ክብርና ምስጋና ይሁን እንላለን። ስለዚህ ባለንበት ስፍራ በስራ ቦታ በመውጣት መግባታችን ሁሉ ይህንን የጌታ ኢየሱስ ክርስቶስን ማንነትና እውነት ላላመኑት ሰዎች መናገር እንዳለብን እኛም እንደ አንድ ክርስቲያን ሚዲያ መልእክቶቻችንን ለማስተላለፍ እንፈልጋለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የታዋቂው አርቲስት ባሻን በተመለከተ ወደ ጌታ ኢየሱስ ክርስቶስን መምጣቱን አስመልክቶ በቪዲዮ ጭምር ይፋ ያደረገበትን ቪዲዮ አጋርተን ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይህንን ይመስል ነበር። እናንተም እስቲ በሀሳብ መስጫው ሳጥን ላይ እንኳን ጌታ ረዳ እያላችሁ እንግዲህ አብሮነታችሁና በጸሎት እንደምታስቡት መልእክታችሁን በቅንነት አስቀምጡለት እንላለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።